ሰጥቶኝ ነው በቃ የመጨረሻው ውሳኔ ነው የወሰንኩት ማለት ነውና ከዚህ በኋላ ከእንደዚህ አይነት ህይወት ወጥቼ ሰላም ወዳለበት ደስተኛ ወደምሆንበት ህይወት መርጫለሁ ማለት ነው። እንግዲህ ይሄንን ምርጫ እንድመርጥ ያደረገኝ ጋይስ አለማግባቴ ነው። አግብቼ ቢሆን ኖሮ እንግዲህ ብዙ ነገር ይፈጠር ነበር። ግን ደግሞ አለማግባቴ ጠቅሞኛል ማለት ነው። ቤተሰቦቼ እንግዲህ ሩታንም ሄርሜላም እስካሁን ድረስ አልቆረጠላቸውም። እንዲቆርጥላቸው ሁለታቸውንም ቀጥሬያቸዋለሁኝ። እንግዲህ እሷንም እንግዳችንንም ይተዋወቋታል፣ አዲሷን ልጅ ይተዋወቋታል ማለት ነው። ቤተሰቦቼ እንግዲህ ከዛሬ በኋላ ሩታና ሄርሜላ በደንብ እንደሚቆርጥላቸው 100% እርግጠኛ ነኝ። እኔንም ከንዝግንን ከጭቅጭቅ ከምናምን ህይወት ዛሬ እላቀቃለሁኝ እወጣለሁ ማለት ነው ቤተሰቦቼና ለዛም ብዬ ነው ይሄንን ውሳኔ የወሰንኩት ማለት ነው ቤተሰቦቼ። ዛሬ ልዩ የሆነች ቆንጂዬ በጣም እንቁ ፍንድቅድቅ ያለች ሴት ነው ይዤላችሁ የመጣሁት ማለት ነው ቤተሰቦቼ። በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ እወድሃለሁ የእውነት የመጀመሪያዬ ይገፋኛል። አሁን ምን ማድረግ እንዳለብን ፍቅር ታውቂያለሽ። ዛሬ ሁሉንም ነገር ቁርጡን ለሄርሜላም ለሩታም እንነግራቸዋለን። ከዛ ለ15 ቀን ይሁን ለሳምንት እንጣፍጥ ስልካችንን እናጠፋለን፣ ከሚዲያ እንጠፋለን። አለቀ። የምር ከሚዲያ እንጠፋም፣ ከሚዲያ እንጠፋም። የሄድንበት ቦታ እንዳለ እንቀጥላቸዋለን። ሰላም ናፍቆኛል። የምሬ ነው። ወይ እኔም ባይዘዌ ከአንዴ በላይ መገናኘት አልፈልግም ከነሱ ጋር። ከዛ ሁለቱንም በአንድ ቀን ደግሞ ብናገኛቸው በጣም አሪፍ ነው እኮ። ዛሬ እኮ ሁለታቸውን ነው የቀጠርኳቸው። ቀጥራቸዋል እንዴ? ውሸታው የእውነት ቅድም ሳወራ ቀልዴ ነበር መሰለኝ። የምሬ ነው። ይመጣሉ ሁለቱም። እኔ እኮ ይመጣሉ ምናምን ስትል ተራ በተራ የሆነ ነገር ምናምን ነው መሰለኝ። ኧረ አሁን አድመዋለሁ ሁለት። ስለዚህ አሁን አንቺ ከጎን ሆነሽ ትልቅ እሳቱ እያልኩ ነው ብላ የጦር ካምፕ ውስጥ የገባ ነው። ሁለቱንም ተራ በተራ እንደዚህ እንይዝና ማለት ነው። ተኩሽ ቶሎ አዎ እንጂ ማለት ነው እንዴ ሁለቱ አንድ ሆነዋል እንዴ። ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ስለዚህ ጋይስ አሁን ሲመጡ ፍቅር በጥሞና ነው የምናወራቸው። እሺ በጥሞና በተረጋጋ መንፈስ እሞክራለሁ አይደለም እሞክራለሁ። የምሬን ነው። ቃል አልገባልህም እንዴ? ለምን እሞክራለሁ? እንዴ ለመታወቅ አንቺ መሆንሽን እንኳን ያውቁም። ሌላ ሴት ነው እየጠበቁ ያሉትና አይ ከዋሰ ደግሞ ጭራሽ እኔ እንደው ስለማያውቁ ደግሞ ማለት ነው እኔ ሲያዩ የሆነ የሚናገሩት ንግግር አለና ምን አይነት ስሜት ይሰማቸዋል ነው? ምን አይነት ስሜት የሚሰማቸው ይመስልሻል ልክ ሲመጡ? አንደኛ የድንጋጤ፣ ሁለተኛ ግራ የመጋባት፣ ሶስተኛ ደግሞ ይሄ ዝም ብሎ አፋቸው ላይ የመጣውን ነገር ይናገራል። ስለዚህ አንቺ ደግሞ ለነዚህ ነገሮች መልስ ማዘጋጀት መቻል አለብሽ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ እንዴት ነው ማይሆንም መመላለስ ሳይሆን በቃ በጥሩ መንፈስ እናወራቸዋለን። ላንተ ብዬ ይሁን ግን ፍቅር በጣም ትቸኩያለሽ። ያንን ደግሞ ያየሁት ባለፈው በስልክ ከወራሁሽ በኋላ እንዴ ካልሄድኩባቸው ያልሽ ፍቅር ማለት ነው አይደለም። እልህ ይዘኛል እኮ ነው። እኔ ቶሎ ተናዳጅ ነኝ፣ ቶሎ መገነፍል ሰው ነኝና የሆነ በተናደድኩ ሰዓት ደግሞ ያሰብኩትን ነገር ወደ ማድረግ ነው እንጂ ማንንም አልሰማም። ባይዘው አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የሚቆጣጠርበት ኃይል የለኝም የምን ኧረ ፍቅር እንዴ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወሽ ያለሽ። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቁ አንድ ላይ ሊመጡ ይችላል። ማሰብ አይከብድም ይችላል። ግን ብቻ ሁለታቸውንም ቀጥሬያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺ መጥቶ ልጅቷን ማየት እንፈልጋለን አሉኝ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ የራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት።
አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጡስ አይተው ነው አይተውሽ ሊመለሱ ቆረ ማለት ሌላ ጭቅጭቅና ትንትርክ እንዳያወጡብሽ ብዬ ነውና አይ እነሱም ይፈልጉ አይመስለኝም። እኔም ተምላ አይመስለኝም እንጂም በዝምታው ሰው ገዳይ ነው መሆንባቸው። አይሽ አጨረሰች አያችኛ በቃ እኛ ነን ዳውሩ ከበቃ ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ ፈታል እየተመካከረም ስለዚህ ነገር ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምን ማንጨነቅኛ ሰባት ሞት በጣቢው አንዱን ግባ በለው ፍቅር ገጣሚ ፍቅር ባይዘው ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን። ወይ በግጥም ወይ በዜማ አረ በትልቅ ስራ በፍጭም አልሰጥህም። ሰርፕራይዝ እንድትሆን ነው የምፈልገው። ይሄ ፍቅር አቀም ብለሽ መጥቶልሽ አንድ ላይ ፍቅር ጋይስ እነሱ ላይ የምንጠብቀው ይምጡ። በተረጋጋ መንፈስ ነው የምታወራቸው። የምሬን እውነት በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገሩኝ